የትናንትና ውይይት ኦርቶዶክሶችና ጴንጤዎች አንድ ላይ በመተባበር የሥላሴን እውነተኝነትን ለማሳየት ከሙስሊሞች ጋር ሊሟገቱ ቀርበው ነበረ። ነገር ግን ብዙ ትችቶችን አስተናግደዋል ከራሳቸው ከጴንጤዎችና ከኦርቶዶክሶች በኩል ማለት ነው። ምክንያቱም የኦርቶዶክስ ሥላሴና የፕሮቴስታንት ሥላሴ የተለያዩ ሥላሴዎች ስለሆኑ ማለት ነው። እኔ በጣም ነው የሚገርመኝ። ፓስተር ቃሌ መምህር ነው ተብሏል። ያኛውም የኦርቶዶክሱ ዲያቆን መምህር ነው ተብሏል። መምህራን ከሆናችሁ እንዴት ነው በክርስትና ታሪክ የነበሩትን ጉባኤዎች ረስታችሁ አንድ ላይ ስለ ሥላሴ ልትሞግቱ የምትቀርቡት? ምክንያቱም ፕሮቴስታንትና ኦርቶዶክስ ማለትም ፕሮቴስታንት በካቶሊክ በኩል እስከ 451 ድረስ ነው አብረው ተጉዘው የመጡት። 451 ላይ ማለትም የኬልቄዶን ጉባኤ ላይ ተለያይተዋል። ፕሮቴስታንትና ኦርቶዶክስ በጸብ እንደውም ጸብ ተፈጥሮ ነው የተለያዩት። እንደውም የኦርቶዶክሱ መነኩሴ ዲዮስቆሮስ የተባለ መነኩሴ ነው። ኦርቶዶክስ አሁን የምትከተለው ዲዮስቆሮስ የተባለ መነኩሴ ፍልስፍና ነው የምትከተለው። ፕሮቴስታንት በካቶሊክ በኩል ሊዮ የተባለ መነኩሴን ፍልስፍና ነው የምትከተለው። ልብ በሉ 451 ወይም 52 ላይ የኬልቄዶን ጉባኤ ላይ ተሰበሰቡ። ያኒ በተደጋጋሚ እንደምነግራችሁ በክርስትና ታሪክ ኢየሱስ ፈጣሪ ነው የሚል ነገር፣ ማርያም የፈጣሪ እናት ናት የሚል ነገር ከኢየሱስ ጋር የተያያዘ ትምህርት ቄሶችና መነኩሴዎች ናቸው በተለያየ ጊዜ ስብሰባ እየተጠራሩ አንዱ አንዱን ሐሳብ እያዋገዘ አንዱ ደግሞ የራሱን ሐሳብ ህዝብ ላይ እየጫነ ወደዚህ የመጡት ማለት ነው። እና አብረው ተጉዘው 451 ጋር ሲደርሱ ተጣሉ። እርስ በርስ ሲጣሉ ኦርቶዶክስን የመሰረተው ዲዮስቆሮስ የተባለው ሰውዬ ጉባኤው ላይ እናንተ ያመጣችሁትን ሐሳብ አልቀበልም ብሎ እምቢ አለ። እምቢ ሲል ደበደቡት። ጺሙን ነጭተውታል፣ ጥርሱን አውልቀውታል። እንደውም ከስብስባው ጺሙንና ጥርሱን ሰብስቦ ነው ወደ ግብጽ የመጣው ማለት ነው። በቃ እነሱን አኮረፋቸው። የራሱን አመለካከት ህዝብ ላይ ጫነው። ኦርቶዶክስ የምትባል ቤተ ክርስቲያን ተመሰረተች ማለት ነው። እና በጣም ያሳቀኝ ካሁን በፊት እንደውም ራሱን ታላቁ ጅል እያለ የሚጠራው የኦርቶዶክስ ዲያቆን ካሁን በፊት ከፓስተር ቃሌ ጋር ስለ ሥላሴ እያወሩ ህዝብ ኦርቶዶክስ ኮሜንት ላይ ቃላወት ያሰማልን እያለ ይጽፋል። በመጀመሪያ አንድ ጴንጤና አንድ ኦርቶዶክስ ስለ ሥላሴ አንድ ላይ ማውራት አይችልም። የኬልቄዶን ጉባኤን ለምን ትረሳላችሁ ነው። ኦኬ፣ የፕሮቴስታንት ቤተክርስቲያን የኬልቄዶን ጉባኤን ትቀበላለች። እና ደግሞ በዚህ ዘመን ምን አለ መሰላችሁ፣ በፕሮቴስታንት ቤተክርስቲያን ላይ ያኒ ያሉ የተሾሙ ወጥተው ለህዝብ ግልጽ ባያደርጉም አንዳንድ የፕሮቴስታንት እምነት ተከታዮች በክርስትናው ዘመን የነበሩ ጉባኤዎች ለምሳሌ እንደ ኬልቄዶን፣ እንደ ኤፌሶን፣ እንደ ቆስጠንጢኖስ፣ እንደ ኒቃኤ ያሉ ጉባኤዎች እነዚህ ጉባኤዎች ያደረጉት ሰዎች ናቸው። መነኮሳትና ቀሳውስት ናቸው። እነዚህ መነኮሳትና ቀሳውስት ሊሳሳቱ ይችላሉ። በመሆኑም የኒቃኤ፣ የቆስጠንጢኖስ የቆስጠንጢንያ ማለት ነው፣ የኤፌሶንና የኬልቄዶን እነዚህ ጉባኤያት እንደ ታሪክ ይቆጠራሉ እንጂ መነኮሳቱ ያመጡትን ትምህርት እንደማይለወጥ ሐሳብ አንወስድም። እነዛ ጉባኤውን ያከዱት ቄሶችና መነኩሴዎች ሊሳሳቱ ይችላሉ ሰዎች ናቸውና ብለው ያምናሉ። ፕሮቴስታንቶች ማለት ነው። በነገራችን ላይ በፕሮቴስታንቱ ዓለም ያለው ነገር ችክ ያለ አይደለም። ሰዎች መጽሐፍ ቅዱስን አንብበው የሆነ ነገር ከገባቸው ያንን ነገር ሊያራምዱ ይነሳሉ። ኦርቶዶክስ ጋር ግን እንደዛ የሚባል ነገር የለም። ኦርቶዶክስ ጋር በቃ ሐሰትም ይሁን እውነትም ይሁን ያንን ነገር ይዞ በቃ ሙጭጭ ነው። አሁን የኦርቶዶክስ ቤተክርስቲያን በኒቃኤ ጉባኤ፣ በቆስጠንጢኖስ ጉባኤ፣ በኤፌሶን ጉባኤ እና በኬልቄዶን ጉባኤ ላይ የተደረገው ሐሳብ የሰው ሐሳብ ስለሆነ ሊሳሳት ይችላል። እነዛ አባቶችን እንደማይለወጥ ሃይማኖት አድርገን የአባቶችን ሐሳብ አንወስድም አትልም ኦርቶዶክስ። አይሳሳቱም ነው የምትለው። እንደውም አትናቴዎስ ቅዱስ ነው ለሷ ለኦርቶዶክስ፣ ዲዮስቆሮስ ቅዱስ ነው መነኩሴ ነው ብያቸዋለሁ። እንግዲህ ቅዱስ ዲዮስቆሮስ ቅዱስ አትናቴዎስ ነው የሚባለው። እንደውም በኦርቶዶክስ ቤተክርስቲያን ለአትናቴዎስ ቅዳሴ ይደረግለታል እና እግዚአብሔር ተገልጦላቸው ነው የሚሉት። በፕሮቴስታንት ግን እንደዛ የሚባል ነገር የለም። አትናቴዎስ ሊሳሳት ይችላል፣ ሊዮ ሊሳሳት ይችላል፣ ዲዮስቆሮስ ሊሳሳት ይችላል፣ መነኮሳቱ ተሳስተው ሊሆን ይችላል። ስለዚህ የነሱ ሐሳብ ላይ አንቆምም፣ መጽሐፍ ቅዱስ በሚለው እንሄዳለን የሚሉ ፕሮቴስታንቶች እየተፈጠሩ ነው አሉም። ትልቁ የፕሮቴስታንቶች ችግር ምንድነው? ጉባኤያቱን ላይ አንቆም ይሉና ኢየሱስን ፈጣሪ ነው ብለው ይጨቃጨቃሉ ከኛ ጋር። ኢየሱስን ፈጣሪ ነው የምትሉ ከሆነ ይህ ኢየሱስን ፈጣሪ ነው የሚለው አስተምሮት የመጣው ከየት ነው? ይሳሳታሉ ከምትሏቸው መነኮሳትና ቀሳውስት ነው። መነኮሳትና አትናቴዎስ፣ እነ ዲዮስቆሮስ፣ እነ ሊዮ ይሳሳታሉ ሰዎች ናቸውና ካላችሁ ኢየሱስን ፈጣሪ ያሉት እነዚህ ናቸውና ኢየሱስን ፈጣሪ ነው ብሎ ማለት ስህተት ነው ወደሚለው
ዓለም እንድትመጡ ለፕሮቴስታንቶች ጥሪ እናቀርባለን። ኦርቶዶክሶች ደግሞ የታወቀ ነው አይሳሳቱም ነው የሚሉት። ቋሚ ዶግማ ነው። በእርግጥ ለፕሮቴስታንት ቤተክርስቲያን ቋሚ ዶግማ ነው። ኢየሱስን ፈጣሪ ነው የሚለው ማለት ነው። እና ስንቱን እናስተምር ነው። ታሪካችሁን አስተምረን መጽሐፍ ቅዱስን አስተምረን ደግሞም ኬልቄዶን ጉባኤ ላይ ተጣልታችሁ ተደባድባችሁ በጦርነት የተበተነው ህዝብ እንዴት ነው አንድ ላይ የሚመጣው? እስኪ አስረዱን። እንዴት ነው አንድ በጦርነት ወይ ጦርነቱን ካስታረቃችሁ አንዱ ይወገዛል ማለት ነው። ወይ ዲዮስቆሮስን አውግዙ ወይ ሊዮን አውግዙና አንድ ሁኑ።